ክፍል 26 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። በኢትዮጵያው ንጉሥ ዳግማዊ ዳዊት ዘመን የሽንገላ ሀገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ አገር አስተዳዳሪ ስለነበረ እሱንም ንጉሡ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልዱ ነገዱ በንጉሥ ሰሎሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱ ሹሞች ሆነው ከመጡት ስማቸው ዮፍታሔና ጌዴዎን ከተባሉት ወገን ነው። እነሱም ንጉሡ ሰሎሞን ልጁን በእናቱ ሀገር በኢትዮጵያ አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሡ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህ መኮንን ልጅ ስለሌለው መካን በመሆኑ ሁልጊዜ ወደ እግዚአብሔር ያዝንና ይተክዝ ነበር። ከዕለታት በአንድ ቀን በሸገላ ሀገር ደብረ ማሁ ከምትባል ቦታ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ከመላእክት አለቃ ከቅዱስ ዑራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመር። ከዚህ በኋላ ቅድስት በምትሆን በሦስትነትህ ካለመኖር ወደ መኖር ሁሉን አምጥተህ የፈጠርህ ትዕቢተኛውን የምታዋርድ ትሑቱን የምታከብር የመላእክት አለቃ የቅዱስ ዑራኤል አምላክ ሆይ ሁሉ ይቻልሃል፣ የሚሳንህም የለም አለ። የቅዱስ ዑራኤል ጌታ ሆይ አንተ ይቅር ባይ መሐሪ ስትሆን በኃጢአቴ ነው ወይስ በተንኮሌ እኔን ባሪያህን ለምን ቸል ትለኛለህ? እኔ ዘራቸውን እንደ ሰማይ ኮከብና እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅህ ለአብርሃምና ለልጁ ለይስሐቅ ለባለሟልህ ለያዕቆብ በማይታበል ቃል ኪዳንህ የሰጠኸውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረቱን ሁሉ የፈጠርህ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ የልመናዬንም ጩኸት አድምጠኝ። በእናትህ በእመቤታችን በድንግል ማርያምና ትእዛዝህን በሚጠብቅ በመልአኩ በቅዱስ ዑራኤል ብለህ ያለ አንተ ሌላ አምላክን የማያውቁ እንደ አባቶቼ እንደ እስራኤላውያን ትእዛዝህን የሚሰራ ደስ የሚያሰኝ ልጅ ስጠኝ አለ። እኔ ልጅ የለኝም። ጥንት በሙሴ ኦሪት ሕግና በተመረጡ በሐዋርያት ቃል ፈቃድህን የፈጸሙ ንጹሐን አባቶችን ሹመት ለማን እሰጠዋለሁ? ዓለምን ሁሉ የፈጠርህ አንተን በመልካም አምልኮት ሆነው ፈቃድህን የፈጸሙ ከባሮችህ እስራኤል ልጆችህ ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረሁ። ባሪያ የምትሆን ሚስቴንም ወይም ረዳቴ ንጹሐን ከሆኑት ካህናቶችህ ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማያልቀው ቸርነትህ ስጠኝ። ይህንም ስጠኝ የምልህ ልጅ በቤተ መቅደስህ አገልጋይና በቅዱስ ወንጌልህ ሕግ የሚመራ እንዲሁም ሁልጊዜ በቤተ መቅደስህ ውስጥ ንጹሕ መሥዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደግሞ ተናገረ። ይህንን የሚናገረው ሸግላ በምትባል አገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ዑራኤል ስዕል ፊት ቆሞ በጸሎትና በብዙ ለቅሶ በስግደትም ላይ ሆኖ ነው። ከጥቂት ቀን በኋላም በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቅስ ቅዱስ ዑራኤል ከሰማይ ወደ እርሱ መጣ። የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጄ ሕይወተ ብነ ሆይ ሰላም ላንተ ይሁን። ልመናህና ጸሎትህ በመልካም እምነት የምታደርገው ምጽዋትህ ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረው። እነሆ ሚስትህ በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እሱም ለዓለም ሁሉ መምህርና ግሩም ከሆነ ከሲኦል ሞት በጸሎቱ የሚያድንና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ደግሞ ነገረው። እንዲሁም ነገሥታትን የሚገስጽና የሃይማኖት ጠላት ለሆኑ ለከሃዲያን ጸር የሐዋርያት የቃላቸው ሰይፍ የሚሆን ነው። ከኢትዮጵያ መናፍቃንንና ከሃዲያንን የሚያጠፋ የእውነት ካህናትን ግን የጌታችን የኢየሱስ ክርስቶስ ብርሃን ወደሆነ ቃል በወንጌሉ በሐዋርያት ሕግ የሚመራና ስለ እግዚአብሔር ብሎ ከሙሴ ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፍ ነው። በዓለም ውስጥ ያሉ የእግዚአብሔር መዘምራን ካህናት ሁሉ በድርሰቱ የቃል ምስጋና እግዚአብሔርን ያመሰግኑታል። ይህም ሰው የምሥራቹን ቃል በሰማ ጊዜ ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀምስ 3 ቀን ጾሙን አደረ። የመልኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም የአነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከ3 ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረቱን ሁሉ በፈጠሩ በቅድስት ሥላሴ የበዓል ቀን ወንድ ልጅ ወለደች።
ሕፃኑ በተወለደም ጊዜ የመላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላይዋ ቆሞ በሕልም ታያት። ይህ ልጅሽ አዲስ ለሚሆን ሐዋርያት የተመረጠና እንደ ጴጥሮስና እንደ ጳውሎስ መዓዛ ሃይማኖቱ የጣፈጠ ነው። በንጽሕናውም የእውነት ካህናት እንዲሆኑ እንደ ሳሙኤልና እንደ መልከጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ ማለት ነውና። የኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገሥታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጻሕፍት ይማር ዘንድ ለሐይቁ መምህርና ለዐቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳት መጻሕፍትን ትምህርት በጀመረ ጊዜ እስከ 7 ዓመት ድረስ የፊደላትን ዘርስ እንኳ መለየት ስላቃተው መምህሩ ወደ አባቱ መልሶ ሰጠው። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሼዋለሁ፣ ስለዚህ እንዳንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገው አለው። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ። ፈጣሪዬ ትምህርቱን እንዲማር ካልፈቀደለት እንደወደደ ያድርገው። እኔ አልቀበለውም፣ አንተ ልጅ አድርገው፣ አምላኬን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለው። በቃሌ እንደተናገርኩት ስእለት ይሆንልኝ ዘንድ እኔ በፊቴ እንደ ኢምንት ቆጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባሕር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ አደረገው። እሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደልን ጀመረ። መነኮሳቱም በየጊዜው 3000 ስግደትን ሲሰግዱ እሱም ከእነሱ ጋር አብሮ ይሰግድ ነበር። 9 እንቅብ እህል ሲፈጩ እሱም እንደዚሁ ይፈጫል። የመጻሕፍት ትምህርት ሳይኖረው በእምነትና በተሰጠው ዕውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ የእግዚአብሔር እናት እመቤቴ ሆይ እኔን ባሪያሽን የባሪያሽን ልጅ ለምን ችላ ትይኛለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳሁ ቤተ መቅደስሽን በክህነት እንዲያገለግል አልነበረምን? በዚች ገዳም እንደሚኖሩ ቅዱሳን መነኮሳት እኔም ከእነሱ ጋር ስኖር የመጻሕፍትን ንባብ ያንቺንም ውዳሴ ማርያም የማላውቅ ሆኛለሁና እንደ አባቶቼ የምድራዊ ንጉሥ ወታደር አልሆንኩ፣ ወይም እንደዚሁ እንደ ደሴቲቱ መነኮሳት መነኮስ አልሆንኩ። እንደ አፍታ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረቱ ምንድን ነው አይበሉኝ። በመለኮቱ ባሕሪ ሞት የሌለበት ስለ ብዙዎቹ ደህንነት በሥጋ በሞተው በሕያው ልጅሽ አደራ ብዬ ተማጽኜሻለሁ። እመቤቴ ሆይ ከአንቺ ጋር እንድሆን በሞተ ሥጋ ወደ አንቺ ውሰጂኝ አለ። ከዕለታት በአንድ ቀን እመቤታችን በሕልሙ መጥታ የተመረጥህ ባሪያዬ ጊዮርጊስ ሆይ መጻሕፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሰሞን ይሰጥሃልና ንጹሕ ሆነህ ጠብቀው አለችው። ዑራኤል መልአክም እንደ ዕዝራ ጽዋ ልቦና ያጠጣህ ዘንድ ስለ አንተ ወደ ልጄ ልመና አቅርቧል አለችውና ከሱ ተሰወረች። እሱም በየቀኑ እልፍ እልፍ ስግደትን እየሰገደ 40 ቀን ድረስ ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ዑራኤል 5 የብርሃን ጽዋዎችን ይዞ ከሰማይ መጣ። እነሱም መጻሕፍትን የሚያስደርሱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ኆኅተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙረ ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት 5 ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙረ ኢየሱስ ብለው ሰይመውታል። ሦስተኛም የመላእክትና የነቢያትን የሐዋርያትንና የጻድቃንን የሰማዕታትን ምስጋና ደርሶላቸዋል። አራተኛም በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰት ደረሰ። አምስተኛም ቃሉ ያማረ ከብሉይና ከሐዲሳት መጻሕፍት ብዙ ቃላትን በማውጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። በ22ቱ ስነ ፍጥረት ምሳሌ አድርጎ ከደረሰ በኋላ በመዓልትና በሌሊት ባሉት ሰዓታት እንዲጸለዩ አደረገ። ከዚህም በኋላ የእመቤታችን የድንግል ማርያም ብዙ ምስጋና በ7 ቀን በ33ቱ በዓላቶቿ ልክ ደረሰና ስሙን መጽሐፈ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጆች ለሆኑ ነገሥታት መምህራቸው ሆነ። እነሱም 8ቱ ልጆቹ ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድርያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳይያስ ዘርአ ያዕቆብ ሲሆኑ እህቱም ብፅዕት የሆነች ንግሥት እሌኒ ጭምር ናቸው። 81ዱን የነቢያትና የሐዋርያትን መጻሕፍት ከነትርጓሜያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከሥጋ ጋር አንድ ሆኖ መዋሃዱንና ከመልካም ሥራ ወይም ምግባር ጋር ያስተምራቸው ነበር።
ስለ ጌታችን ኢየሱስ ክርስቶስ ስም በመጻሕፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና አማላጅነት ነው። የቅዱስ ዑራኤል ጸሎቱና ልመናው ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።